በአዲስ አበባ ውስጥ ያለውን የቤት መረጃ እንዲሁም ቤት የማትገዙ ሰዎች ጊዜያችሁን አታቃጥሉ፣ ይህን መረጃ አሳልፉት። ከዛ ውጭ ዛሬ ዘመናዊ ተሰርተው ለሽያጭ የቀረቡ ቪላና ፎቅ ቤቶችን በአዲስ አበባ ውስጥ ይዤላችሁ ቀርቤያለሁ። እያንዳንዳቸውን ውስጡን አስጎበኛችኋለሁ፣ ዋጋቸውን እነግራችኋለሁ፣ የት አካባቢ እንደሚገኙ ትሰማላችሁ። እስከ መረጃው ፍጻሜ ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ አብራችሁን ቆዩ። ጤና ይስጥልን ውድ ኢትዮጵያውያን፣ በውጭም በሀገር ውስጥም የምትገኙ በአዲስ አበባ ውስጥ ቤት መግዛት እንዲሁም ጠቅላላ ስለ ቤት መረጃ ማወቅ የምትፈልጉ ይህ መረጃ ለእናንተ ነው። ዛሬ ምርጥና ዘመናዊ ቤቶች ኮምፓውንድ ውስጥ የሚገኙ ለሽያጭ ቀርበው በአጠቃላይ 3 ቤቶችን ነው ያመጣውላችሁ። ሰው አልኖረባቸውም። ታዲያ ቀዳሚ አድርጌ ያመጣውላችሁ ቤቶች በእርግጥ እዚህ የምታዩቸው ተመሳሳይ አንድ አይነት ቤቶች ናቸው። አንደኛውን ቤት እንጎበኛለን። ሁለቱም ይሸጣሉ። የሚገኙት በአዲስ አበባ ውስጥ ነው። ግቢው 2 መኪኖችን በጥሩ ሁኔታ ያስቆማል። ይህ የምታዩት ግቢ ነው። ጣጣውን የጨረሰ ነው። ከዛ ውጭ በግራ በኩል አነስተኛ ግሪን አለው። እንዲሁም ዋና ቤቱ ደግሞ በውስጡ በቂ የሆኑ መኝታ ቤቶችን ይዞ ይገኛል። እንግዲህ ውድ ኢትዮጵያውያን ፋይላቸው ቆንጆ ነው። ገዥ ለሆናችሁ ብቻ ነው እንግዲህ ይህን ቤት ያመጣውላችሁ። ነገ ዛሬ ሳትሉ መታችሁ እዩትና ከሻጩ ጋር ተገናኝታችሁ ደግሞ ተደራድራችሁ ግዟቸው። ከዛ ውጭ ፋይሉን ደግሞ ሳታጣሩ ምንም አይነት ክፍያ እንዳትፈጽሙ። ከእናት ልጅ ጋር ቢሆን እንግዲህ በዚህ ሰዓት እጅግ በጣም ከባድ ነው። ምንም ነገር ፋይልን ሳታጣሩ ቤት መግዛት አዳጋች ነው የሚሆነው። ስለዚህ እንግዲህ እያንዳንዱ ውስጥ ላይ ስናይ ደግሞ ይህ የምታዩት ሳሎኑ ሲሆን ሰፊ ሳሎን ነው። ከፊት ለፊት ደግሞ ሰፋ ተደርጎ በሚገባ ኦፕን ኪችን ተገጥሞለት ነው የሚገኘው። ሳሎኑ እንግዲህ ፈረስ ያስጋልባል የሚባለው ለዚህ ቤት ሳይሆን አይቀርም። ሳሎኑ እንደምታዩት እንግዲህ የቤቱ ከፍታ፣ የተጠቀማቸው የመብራት ሲስተሞች እንዲሁም የፊኒሽንግ ሁኔታው በጣም ቆንጆ የሚባል ነው። ስለዚህ ምንም አይነት ወጪን ሳታወጡ ትክክለኛ ቤት ፈላጊ ከሆናችሁ ይህን ቤት መታችሁ እዩት። ጥሩ ተደርጎ የተሰራ ቤት ነው። ብትገዙት ያዋጣችኋል፣ ይጠቅማችኋል ባይነን። አያት 5 አካባቢ ከአደባባዩም በቅርብ ርቀት ይገኛል። ዋናው ላይ እንግዲህ በጣም ቆንጆ ተደርገው የተሰሩ 3 መኝታ ክፍሎችን ይዘዋል። ሰፋ ብሎ ነው የተዘጋጁት። ፊት ለፊት እንደምታዩት እንግዲህ ሁሉም ክፍሎች በተመሳሳይ ሁኔታ እንግዲህ የተፈጥሮ ብርሃን ወይም አየርም እንዲያገኙ ታስበው የተሰራበት መንገድ በጣም ልዩ ነው። የእንጨት ስራውም የቁም ሳጥን ስራው በጣም ቆንጆ ነው። በሮችም እንዲሁም እዚህ ላይ የምታዩት ይህ ሻወር ቦክስ ተገጥሟል። በግላስ ነው። ትልቁ መኝታ ቤት መታጠቢያ ክፍሉ ነው። ከዛ መቀጠል ሌላኛው የልጆች መኝታ ቤት እዚህ ላይ ይገኛል። ይህ የልጆች መኝታ ቤትን ቆንጆ ተደርጎ ቁም ሳጥን ተገጥሞለታል በምታዩት መልኩ። ሌላኛው የልጆች መኝታ ቤትም እዚህ ፊት ለፊት ላይ የምታዩት ሲሆን ይህም ቁም ሳጥን አለው። ስለዚህ 3 መኝታ ቤት ዋናው ላይ እንዲሁም የልጆች የጋራ ሻወር ቤት ደግሞ እዚህ ላይ በምታዩት መልኩ ነው የተሰራው። ከዛ በተጨማሪ ወደ ሰርቪሱ ቦታ ላይ ስትሄዱ ደግሞ 2 ክፍሎች አሉ ሰርቪሱ ላይ። አንደኛው ነው፣ ሁለተኛው ደግሞ እዚህ ላይ ያለው ሲሆን ለእንግዳ መኝታ ቤት እንዲሁም ለስራ አጋዥ ወይም ለሰራተኛ መኝታ ቤት አገልግሎት የሚውል ነው። ከነሱ ቀጥሎ ደግሞ እዚህ ላይ ካቢኔት ያልተገጠመ ነው። እንግዲህ በሰፊው አልተገጠመም። አነስተኛ ካቢኔት ግን ተገጥሟል። ትራዲሽናል ኪችኑ ማለት ነው። በአጠቃላይ እንግዲህ የነዚህ የሰርቪሶቹ ሻወር፣ ሽንት ቤትም በሚገባ ሁኔታ ጥግዞ ተዘጋጅቶላቸዋል። 250 ካሬ ሜትር ስፋት ያላቸው እያንዳንዳቸው እነዚህ ቤቶች በ30 ሚሊዮን ብር ጥሪ ተብለው አሁን ለሽያጭ ቀርቧል። ከእናንተ የሚጠበቀው ወሳኝ ገዥ ሆኖ መምጣት፣ ዋጋ መስጠት፣ መደራደር ነው። ፋይሉንም እንደነገርናችሁ አጣርታችሁ መግዛት ትችላላችሁ። በማንኛውም ሰዓት እነዚህን ቤቶች መጥቶ ለማየት ቀድሞ መደወል ነው። ከዛ ውጭ ባዶ ቤቶች ናቸው። ቀጥታ እየገባችሁ ማየት ትችላላችሁ። ወደ ሌላኛው የዕለቱ መረጃ ልሰዳችሁ። በቀጣይነት የማሳያችሁ ቤቶች ደግሞ ይህ የምታዩት ኮምፓውንድ ውስጥ እጅግ በጣም ደስ የሚል አስተማማኝ ጥበቃ ያለበት ነባር ፋይል ዲጂታል ካርታ ናቸው። 2 ጎን ለጎን ላይ ያሉ 250 ካሬ ሜትር ቤቶች ናቸው። ተመሳሳይ የፊኒሽንግ ቃን፣ ተመሳሳይ ፓርቲሽን፣ ተመሳሳይ ከፍታንና ተመሳሳይ ዋጋንም ይዘው ነው ለሽያጭ የቀረቡት። ከዛ ውጭ እነዚህም ቤቶች ገዥነን የምትሉ ካላችሁ መምጣት ማየት ነው። ቀጥታ ትክክለኛ ሻጭ ነው። ከሻጩ ጋር አገናኝተናችሁ ዋጋውንም ተደራደሩ፣ ፋይሉንም በሚገባ አጣሩ።
ከዛ ውጭ ፋይሉ በእርግጥ እጅግ በጣም አንደኛ የሆነ ነባር ፋይል ነው። የድሮ የአያት ቤቶች ፈርሶ የተገነባ ቤት ነው። በቅርቡ እስካሁን ያልተኖረበትም አዲስ ቤት ነው። ግቢው በምታዩት መልኩ ጽድት ብሎ የተሰራ ነው። 3-4 መኪኖችን የቤት መኪና ማስቆም ይችላል። ከዛ ውጭ እዚህ ሰፈር ላይ ቤት ውስጥ ወይም ግቢ ውስጥ አይደለም፣ መኪኖች ውጭ ላይ ነው የሚያሉት። 24 ሰዓት ጥበቃ ያለበት መውጫ መግቢያው አንድ የሆነ ኮምፓውንድ ውስጥ ነው የሚገኘው። ይህ የምታዩት የቤቱ ሳሎን ነው። ሳሎኑ በጣም ቆንጆ ተደርጎ የተሰራ ነው። ጥሩ የመብራት ሲስተሞችን፣ ከፍታው፣ እያንዳንዱ የአቀማመጡና የስፋቱ ሁኔታ በጣም ገራሚ ነው። ከዛ ውጭ ፊት ለፊት ኦፕን ኪችን ይዟል። ከኦፕን ኪችኑ ጀርባም ሌሎች በርካታ ጉዳዮች አሉ። እነሱንም እንጎበኛለን። ለማንኛውም ትክክለኛ ቤት ፈላጊ ነን ካላችሁ በውጭም በሀገር ውስጥም ያላችሁ ዘመናዊ ቤትና በጥሩ ዋጋ እንገዛለን እናገኛለን ወይ ለምትሉ ሰዎች ይህን ቤት በደንብ ተከታተሉን። ሻጩ በጣም ወሳኝ ሻጭ ነው። እንግዲህ መጨረሻውን አንነግራችሁም፣ ነገር ግን የሚሸጥበትን ዋጋ ለእኛ ተነግሮና እናንተ ጋር የሚጠበቀው መጥቶ ማየት ነው። መታችሁና ወሳኝ ስትሆኑ ነው የምንነግራችሁ። ይህ የምታዩት እንግዲህ ሰፊ ተደርጎ የተሰራ ትራዲሽናል ኪችን ነው። ቆንጆ ተደርጎ ካቢኔቱ ተገጥሟል። ማንኛውም ዝግጅት ፕሮግራም ቢኖርባችሁ እንግዲህ ስፋቱ በጣም አሪፍ ነው። ሴራሚክ ከታች እስከ ላይ የተሰራው የመብራት ስራዎችን በጣም ቆንጆ ናቸው። ከዚህ እንደወጣን ደግሞ በግራ በኩል ለዚሁ ግብአት አገልግሎት የሚውል ለኪችን ቤት ግብአት ስቶር እዚህ ጋር አንድ ክፍል አለ። ከሱ ቀጥሎ ለስራ አጋዥ ወይም ለሰራተኛ መኝታ ክፍል የሚውል አንድ ክፍል አለ። ከሱ ቀጥሎ ደግሞ እዚሁ ለሚንቀሳቀሰው ሻወር፣ ሽንት ቤት በሚገባ ተዘጋጅቷል። እዚህ ላይ የምታዩት አንዳንድ ጥቃቅን ነገሮችን እንደ ስቶር፣ ሌሎች ማጠራቀሚያ ሊሆን የሚችል ክፍት ቦታ ነው። እዚህ ላይ የላውንደሪ ማስቀመጫና የውጭ ሻወር፣ ሽንት ቤት ነው። በጥሩ ሁኔታ ነው እንግዲህ ሁሉም ታስቦበት የተገነባው። በዚህ በኩል ወደ ግቢ መውጫ መግቢያ መተላለፊያ ኮሪደር ነው። ቤቱ 2 መንገድ ተጠቃሚ ስለሆነ የብርሃን ችግር የለበትም። እጅግ በጣም ምርጥ ተደርጎ የተሰራ ቤት ነው። 250 ካሬ ሜትር ግራውንድ ፕላስቱ 2 ተመሳሳይ ቤቶች ናቸው። እንግዲህ እነዚህን ዛሬ የምናስጎበኛችሁ። ወሳኝ ቤት ፈላጊ ከሆናችሁ እንግዲህ ደረጃውን እዩት፣ ስፋቱ። እዚህ ላይ ሳሎን፣ መታጠቢያ፣ ሻወር፣ ሽንት ቤት አለ። ከዛ በመቀጠል ጉዟችን ወደ 1ኛ ፎቅ ነው የሚሆነው። እንግዲህ 1ኛ ፎቅ ላይ ስንወጣም የደረጃው ስፋት በዚህ በምታዩት መልኩ ቆንጆ ተደርጎ የተሰራ ነው። የደረጃ መደገፊያ ወይም ሃንድ ሪሉ እንግዲህ በግላስ እና በአልሙኒየም ነው ተሰርቶ መግጠም ብቻ ነው የቀረው። ስለዚህ ይህን ቤት ገዝታችሁ የምትኖሩ ሰዎች ምንም አይነት ወጪ ቀጥታ ሳታወጡ ወዲያውኑ ገዝታችሁ ወዲያውኑ ስም ማዞር የሚችል ነው። እዚህ ላይ እንግዲህ እንደ ማረፊያ ክፍል አነስተኛ ቴብል እና ሶፋ አስቀምጣችሁ ከትልቁ መኝታ ቤት ጎን ላይ ያለ ነው። ወጣ ብላችሁ አረፍ ለማለት እንግዲህ በጣም ቆንጆ አቀማመጥን ይዞ ነው የተዘጋጀው። እንግዲህ የትልቁ መኝታ ቤት ስፋት እንየው። ትልቁ መኝታ ቤት እንግዲህ ይመስላል። ስፋቱ ቆንጆ ነው። የተፈጥሮ ብርሃን እንዲሁም ፊት ለፊት ወጣ ብሎ ለማየት በረንዳው በጣም አሪፍ ተደርጎ የተሰራ ነው። ስለዚህ የራሱ የሆነ ቁምሳጥን በጥራት ባለው እቃ የተዘጋጀ ነው። እንግዲህ አድማጭ ተመልካቾቻችን ቤት ከገዛችሁ አይቀር ጥሩ እይታ ያለው ወጣ ገባ ስትሉ የምታዩት መልካም ነገር መሆን አለበት። እንዲሁም ቤት ስትገዙ የማያዳግም ቆንጆ ነገር ለምትፈልጉ ሰዎች እንደዚህ አይነት ቤቶችን እየመጣችሁ እዩ። እዚህ ላይ የሚቀረው እንግዲህ ይህ ሻወር ቤቱ ሲሆን ሻወር ቦክስ ተገጥሟል። ጃኮዚ አሊያም ገንዳ ሻወር በእናንተ ምርጫ ብቻ እንዲከናወን ተፈልጎ ነው። እንግዲህ ሻጩ እንዲያሟላ ከፈለጋችሁ በአንድ ቀን መከናወን ይችላል ማለት ነው። ታዲያ ስፋቱ እያንዳንዱ ሻወር ቤቱም መኝታ ቤቱም የተሰራባቸው እቃዎች እኛ ስላወራናችሁ ብቻ ሳይሆን እናንተ ከፈለጋችሁ ባለሙያ ከፈለጋችሁ ራሳችሁ በጥንቃቄና በጥሩ ሁኔታ መሰራቱን መገንዘብ በደንብም ደጋግማችሁ ማየት ይጠበቅባችኋል። ከዛ ውጭ ቤቱ ትልቅ ብዙ ክፍሎች ዘመናዊ ቤት ስለሆነ ዋጋ ይጨምራል ይወደዳል ማለት አይቻልም። ምክንያቱም ብር ሲፈለግ በምን ያክል እንደሚሸጥ እናውቀዋለን። አሁን የምናያቸው ክፍሎች ከትልቁ መኝታ ቤት ጎን ላይ ያሉ የልጆች መኝታ ቤቶች ናቸው። ይህ የራሱ የሆነ የውስጥ ሻወር ሽንት ቤት የተዘጋጀለት ቁም ሳጥን ያለው አንደኛው የልጆች መኝታ ቤት ነው። እንግዲህ ይህ የምታዩት የውስጥ ሻወር ቤቱ ነው። ስለዚህ አብዛኞቹ የልጆች መኝታ ቤት ማለት ይቻላል ሁሉም እንግዲህ የውስጥ ሻወር ቤት አላቸው። እዚህ ላይ የምታዩት ደግሞ ለአንደኛው የልጆች መኝታ ቤት ነው፣ ሻወር ቤቱ ማለት ነው። ለዚህኛው ነው ታዲያ ቁም ሳጥንም አለው። እንግዲህ አንደኛ ፎቅ ላይ መተን ያየናቸው 3 የተለያዩ መኝታ ቤቶች አሉ።
ስለዚህ 3 መኝታ ቤቶች ቁም ሳጥን ያላቸው ናቸው ከትልቁ መኝታ ቤት በተጨማሪ ማለት ነው። ከዛ አሁን ጉዟችን ወደ ሁለተኛ ፎቅ ነው ያደረግነው። ሁለተኛ ፎቅ ላይ ስንወጣ ቢሮ፣ ጸሎት ቤት እንዲሁም መኝታ ቤቶችን ጨምሮ በርካታ ክፍሎች፣ ተጨማሪ ሳሎን አሊያም ጂም ቤትም ልታደርጉት የምትችሉት የተለያዩ ክፍሎች አሉ ማለት ነው። እንግዲህ እያንዳንዱ ክፍሎችን እንጎብኝ። እዚህ ላይ የምናየው ጂም ቤት አሊያም ደግሞ ተጨማሪ ሳሎንም ከፈለጋችሁ ማድረግ የምትችሉት ነው። ስፋቱ እጅግ በጣም የሌለ ነው። በጣም ቆንጆ ተደርጎ የተሰራ ነው። ስለዚህ ኢትዮጵያውያን ቤት ፈላጊ ከሆናችሁ እንግዲህ እንደምታዩት ይህን ቤት ነገ ዛሬ ሳትሩ መታችሁ እዩት። ጎን ላይ ያለውን አካባቢ ላይ ያሉትን አማራጮችን አዘጋጅተን እንጠብቃችኋለን። እየደወላችሁ መምጣት ትችላላችሁ። እንግዲህ እንደምታዩት ኮምፓውንዱ አካባቢው ምን ያክል እንግዲህ አሪፍ ነፋሻማ መሆኑን ይታወቃል። አያት አካባቢ ማለት ነው። እዚህ በመቀጠል በግራ በኩል እዚህ አንድ ክፍል አለ። ይህን ቢሮ አሊያ ደግሞ ጸሎት ቤትም ልታደርጉት ትችላላችሁ። ከዚህ ቀጥሎም ሌላ አንድ መኝታ ቤት እዚህ ላይ ያለ። ይህንም እናንተ ከፈለጋችሁ ለምትፈልጉት አገልግሎት ብቻ የክፍል እጥረት እንደሌለበት ማየት ነው የሚገባው። እዚህ ላይ ደግሞ የጋራ ሻወር ቤት ነው ተዘጋጅቶ የሚገኘው። ከዚህ በመቀጠልም ሌሎች መኝታ ቤቶች አሉ። በዚህ የምታዩት ደግሞ ሌላ የውስጥ ሻወር ቤት ያለው አንድ መኝታ ቤት ነው። ይህም እንግዲህ አንደኛ ፎቅ ላይ እንዳየነው ተመሳሳይ ማለት ነው። ከዛ እዚህ ላይ በመቀጠል ሌላ አንድ መኝታ ቤት አለ። ይህም መኝታ ቤት እንግዲህ ሁሉም ነገር የተዘጋጀለት ነው። ከዛ በመቀጠል ፊት ለፊት እንግዲህ ሌላ አንድ ተጨማሪ ክፍልም እዚህ ላይ በግራ በኩል አለ። ስለዚህ በአጠቃላይ እንግዲህ ወደ 5 መኝታ ቤት ሁለተኛ ፎቅ ላይ እንዲሁም ጠቅላላ የቤቱን መኝታ ቤት እንቁጠር ካላችሁ 8 ወይም 9 ማድረግ ይቻላል ማለት ነው። ስለዚህ ዘመናዊ ቤት፣ ቆንጆ ቤት በአዲስ አበባ ውስጥ አያት አካባቢ ማንም ያልኖረበት፣ ማንም ያልገባበት፣ ምንም ስጋት የሌለበት የኮሪደር ልማት ሆነ መልሶ ማልማት የፋይል ችግር የሌለባቸው ቤቶች ናቸው። እነዚህም ቤቶች 60 ሚሊዮን ብር ተብለዋል። በባንክም በካሽም ለምትገዙ ሁሉም ዝግጁ ነው። ፋይላቸው ዲጂታል ካርታ ነው። መግዛት ለምትፈልጉ እንዲሁም ለወዳጅ ዘመዶቻችሁ ይህን መረጃ ብታደርሱልኝ ሊገዙት ይችላሉ። ስለዚህ 60 ሚሊዮን ብር 250 ካሬ ሜትር ግራውንድ ፕላስቱ 3 እና 4 መኪኖችን የሚያስቆም አንደኛ የሆነ የመኖሪያ መንደር ላይ ከዋና አደባባዩ በቅርብ ርቀት ይገኛል። ምርጥ ኢትዮጵያውያን ይህን ቤት መታችሁ እዩት። ከሻጩ ጋር በትክክል ምርጥ የዋጋ ቅነሳ ይደረግላችኋል። ከእናንተ የሚጠበቀው ሳይቱን ቤቱን መውደድ ብቻ ነው። ከዛ ውጭ እኛም ጫና ፈጥረን ጥሩ የሆነ የዋጋ ቅነሳ አድርገን እንድትገዙት እናደርጋለን። የዛሬው የቤት መረጃችን በዚህ ጨርሰናል። እኔም የቤት ደላላ ማረልኝ ነኝ። ሰላም ሁኑ።